ሶስተኛ ክንዱ አለሙ፣ አራተኛ ጠየቁ አለሙ፣ አምስተኛ ጡሩማል አለሙ፣ ስድስተኛ ፋሲካ አለሙ፣ ሰባተኛ ጥሩቀን አለሙ ከአንድ ወንድ ልጅ በድምሩ 7 ልጆች የወለዱ ልጆቻቸውንም ትዳር የወለዱና ሁሉንም ልጆቻቸውን በመልካም እንክብካቤ ካሳደጉ በኋላ ሁላቸውንም እስከ ፈለጉ ድረስ ያስተማሩ፣ አለዛም ደግሞ ሁሎችን በዱዓ ያሳዙ ልጆቻቸውን ያሳዙና በወተት በቅቤ እንዲሁም እንክብካቤ በስነ ምግባር ከዚህ እስከ ድሮ ዘመናቸው ከፍተኛ የሆነ ንብረት በሌላም እንዲሁም በቅሎ የጫኑ ለጠባቂ ያስቸገረ በእህል አይነትም በየአይነቱ እየተመረጠ ለቸገረው በመስጠት ሩሩ አዛኝነት ነበሩ። ከአዝመራው ከ1 ዓመት እስከ 3 ዓመት የሚቆይ የተመረጠው ምርት የሚገኝ በሬው ለማረስ የፈለገ ይበሩን ለማጠጠቅ የፈለገ በሜዳው እየወሰደ የሚያርሱና የሚያተቀጥፍ ምንም አይነት ቅሬታ የሌላቸው በአጠቃላይ በጣም የተትረፈረፈ ሀብትና ንብረት የነበራቸው ከዚህም ንብረት ለሥላሴ ቤተክርስቲያን 1 ወይፈን የለገሱ አገቡኝ በመጥራት ዘመድ አዝማዱን በመጥራት ምርቅቱ እንዲሁ በማረድ ያጠጡና ያበሉ ለካህኑ ግብረ ሰላም በየዓመቱ በማብላት በማጠጣት የሰሩ ያላቸው በማካፈል አዛኝና ሩሩና ነበሩ። በዚህ ያማረና የደመቀ ኑሮ ላይ እያሉ ባደረባቸው ሆኖም ለወራቶች በሕክምና ሲረዱ ህመማቸው ከዕለት ወደ ዕለት እየባሰ ሊሻላቸው ባለመቻሉ በተወለዱ በ63 ዓመታቸው ከዚህ ዓለም በሞት ተለይተዋል። የቀብራቸው ስነስርዓትም በሥላሴ ቤተክርስቲያን ወዳጅ ዘመዶቻቸው በተገኙበት ከቀኑ 6 ሰዓት